ፊራ የሚባለው ሰዎች የኔም ቪዲዮ ጋር ቀናብሮት ነው እንግዲህ ይዋት ሳራ ፊራ ላይ የተናደድኩበት እኔ እናንተ ያልገባችሁ ነገር ምን መሰላችሁ ሳራ ማለት ምን እንዳረገችልት ታውቃላችሁ ለሱ ለኔ ጀስት ኦዲየንስ ናት ወይ የዩቲዩብ የቲክቶክ ሰው ናት ዛሴት ቲክቶክ ላይ ያናኑ ለምታደርገው ነገር አወራበታለሁ ዛሴት ለሱ ግን የሪል ላይፍ ሰው ናት እሺ ይሄ ጌዲዮን ብዬ 35000 ድርሃም አለበት የምላችሁ ጌዲዮን ለፊራ ምኑ ነበር መሰላችሁ ጋይስ የዱባይ ላይ ሩሜቱ ነበር እሺ ሩሜቱ ነበር ተደብቆ ኩስስ ብሎ ነበር የሚኖረው ከሰው ጎዳና ወጥቶ እንጀራ በጫው እየፈተፈቱ እየበሉ ሳራን እስከሚያገኛት ድረስ ለምን ኢትዮጵያ ያኔ ዶክመንተሪ ሲሰራበት አልነበረም ወያኔ እንደዛ 27 ልጆች አሳድጋለሁ ብሎ እና ከ8 ልጆች የበለጠ አንድ ቤቱ ሲያሳድግ ለራሱ ለአድማ ፈልጎ ነው ምናምን ተብሎ በተለያየ ስካመርነት እስር ቤት ገብቶ ከእስር ቤት ወጥቶ ጠፍቶ ዱባይ መጥቶ ነው አይደል ፓስፖርት እንዳይሰጠው ምን እንዳይደረግ ምናምን ከተገኘ ደግሞ በተገኘበት ወደ ኢትዮጵያ እንዲመለስና እስር ቤት እንዲገባ ነበረ የእንትን ይወጣበት የእስር ጊዜ ይወጣበት ሲታሰርና ሲመለስ ደግሞ የት እንደሚታሰር እንደነበረ ታውቃላችሁ መቀሌ እስር ቤት ነበር መቀሌ እስር ቤት እና እንደዚህ ፀሐይ ላይ ሁሉ ሳይወጣ እንደዚህ በዱባይ ምድር እንደዚህ የተንቀጠቀጠው ልጅ ራሱ ነግሮኛል ሳራን ላስታርቃችሁ ብሎ እኔ ጋር ሲመጣ እንዴት እንደሚያውቃት ነው ቀድሞ የነገረኝ ቀድሞ እንዴት እንደሚያውቃት ጀስት ግንዛቤው እንዲኖረኝ የነገረኝ እሺ በዛ ውስጥ ነው ያገኘችው እና ከዱባይ እስከሚወጣና ምን እስከሚደርስ ቤት ውስጥ እንደዚህ መውጣ ስለማይችል ምግብ ይወሰድልን ነበር በተደበቀበት ቤት ውስጥ ዱባይ ከዛ ከዱባይ እንዲወጣ ሲፈልግ ፓስፖርት የለው ምን የለው ኤምባሲ ሄዳ እሱማ የሚፈለግ ሰው ነው ሲባል እኔ ዋስ ሆነዋለሁ ብላ ምንም እንደማያደርግና ከሀገር እንደሚወጣ ቃል ገብታ በዛ ጊዜ የነበረ አምባሳደር ስንት ነገር አድርጋ መውጫ ተሰጥቶት አሜሪካ እንዲመጣ ተደረገ እሺ ጋይስ ዱባይ በሄደ ቁጥር እሱ ስር የሚመጡት አሁን ህይወቱ እንደዚህ ሚዲያ ላይ መንበጥ መቀደድ ከጀመረ በኋላ የወለጋ ብርና ምናምንን እሱ ለካ ኩስስ ብሎ እንደዛ ራብተኛ ሆኖ ቁጭ ያለው የዘረፈውን የሆነ ቦታ ላይ ህጋዊ ሆኖ ማንቀሳቀስ እስከሚጀምር ድረስ ነው ያንን አንቀሳቅሶ ሚዲያ ላይ ቱሪና አፋውን በጠረቀውን ሲጠረቅ ከጀመረ በኋላ ዱባይ ሲሄድ ሁሉ ሰው ፊራይን ስራልኝ ይሄን ልስራለ ይሄን ማሬል አርግልኝ ምናምን ነበር የሚለው እዛ ሲሄድ እንኳን እሱ አይደለም እሱ ቤት እንኳን ከሱ ጋር እንኳን እዛ የሚቀመጡ ሰዎች እንኳን አይከፍሉ ታውቃላችሁ ይሄ ድርጅት ወይ ምናምን ምግብ ቤት ወይ ምናምን ያላቸው ሰዎች ሚዲያ ላይ ያሉትን ሰዎች ማለት ቴኬር ያደርጓቸዋል ቴኬር የሚያደርጓቸው እነሱን ቴኬር አደረክ ማለት ለብዙ ሰው ማስታወቂያ እንደሰራ ነው ይገባኛል በዛም ማለት ነው እሺ በተለያየ ይሁት አሁን ባለፈው አመት ከሌኒዝ ጋር ባለፈው አመት አብሮ ነበር እሺ ባለፈው አመት ያኔ ከሳራ ከመሲ ጋር መሲ ብርጅስቶን ጋር የተገናኘ ጊዜ ሌኒዝም እዛ ነበረች በነገራችን ሁለተኛ ጊዜ ሌኒዝ ሄደችው የእንትና ማስታወቂያ ለመስራት ነው ይሄ አይኑን ያሟል ምላችሁ ገብረ ምናምን የምትሉት ልጅ የለም ይሄ ባለሀብት ነው ምናምን የምትሉት አላውቀውም እኔ ገብረ እግዚአብሔር ነው ገብረ ምናምን ነው ማን ነው ስሙ ማን ነው ከስ ያሱን እንትን የሆነ ማስታወቂያ ልትሰራ ነው ሄደችው እሷ ዱባይ ገብረ ወልዴ የገብረ ወልድን ወልደ ጊዮርጊስ ነው እንደዛ ወልደ ጊዮርጊስ ለካ ፕሬዝዳንት የነበረው ነው እንደዛ ወልደ ጊዮርጊስ ለሱ ማስታወቂያ ልትሰራ ነው ከእንትን የመጣችው
በእነሱ አማካኝነት በሱ እሺ ዩት እንዴት ሳራ እንዴት እንደምትቀበለው ዩት ገስ ይሄ ባለጌ እንግዲህ ይሄን ቪዲዮ ላሳያችሁ ያደረገችለትን ነገር አስቡት እንግዲህ ዩት እንዴት እንደምትቀበለው ጋይስ ኤርፖርት ላይ ሄዳ አበባ ይዛ ዳቦ ያስቆረጠች ዩት ምግብ ቤቱ አያችሁ ዩት ጋይስ ምን አባቱ ምኑ ስለሆነች ነው እንዴት እንደምትቀበለው ከሱ ጋር የሚመጡ ሰዎች ሁላ እንደዚህ እየበሉ ምን ይያሉ እሺ ዛት ማች ይሄን ያል ባለጌ ካጂ ነው ገብቷል እንዴ ያሱ ጓደኞቹ ላሳይቀሩ ነው እንደዚህ የምታጎርሳችሁ ሰው ሀገር ሄደ የሚቀበል ሰው አይደለም ጋይስ ሰላም የሚል ሰው እንኳን ማግኘት ብርቅ ነው ራይት ላስጎብኝ እኮ ትከፍላለህ እኮ ጋይስ ላስጎብኝ ሀገር ቤት እንኳን አበባ ተቀብሎ ሰጥቶ የሚቀበላችሁ ቤተሰብ እንኳን የለም ሻንጣ ይዘህልኝ መጣ ነው የሚል ገባችሁ ለሳራው ምን ይዞላት ሄዶ ነው የቤት ክትፎ የጂኒ ክትፎ ዳቦ ኤርፖርት ድረስ አበባ ተቀብሎ ምናምን ከነ ጀሌዎቹ ነው ስታበላለት የምትውሉ እኮ ይሁት እንደዚህ ቆይ ዚስ ማች ባለጌ እኮ እንግዲህ ከሞት አፋፍ እሷ እንትን ባትለው ኦሬዲ ኤምባሲው ካገኘው ዲፖርት ነበር የሚያደርገው ወደ ኢትዮጵያ ወደ እስር ቤት አንድ ይሄንን ያዙልኝ ጋይስ እንኳን እሱ ሌኒዝ የምትባለው ሁላ ከሱ ጋር በወሲብ አልስማማ ብሎ ሰፖርት የምታረጋት የነበረው እሷ ናት ልጅቷ ሮጣ እሷን ስለምታውቃት እሷ ጋር ነበረች ተጠልላ የነበረችው ከ15 ቀን ከምናምን በላይ ባለፈው ራሱ ለማስታወቂያ ስትሄድ ይሄ ፍንዳታ ምናምን ሲካሄድ ዱባይ ላይ ሆቴሉ እንትን ሲል እያለቀሰች ሳራ ቤት ነበር የገባችው ሱሙኒ ሳይከፍል አሁን እንግዲህ ሁላ ምናችሁ ለምን መሰላችሁ ትርጉሙ እንዲገባችሁ ነው በእናታችሁ ለዚህ ሰው ለእንደዚህ አይነት በሪ ላይፍ እንደዚህ መስዋዕት የተከፈለ ሞት እንደዚህ ካንገት ላይ ሲጣ ገመድ ያስወረደህን ሰው ከመሬት ተነስተ እንደዚህ ደውለ ሄሎ ሳራ ሄለን ይሄን ሰሞን ትናገርሻለች እንዴ ወደፊትንም የምትናገርሽ አይመስለኝም ለምን $6000 እኮ አስገብቼላታለሁ በፔፓል አላት $6000 አስገብቼላታለሁ እኔ ለአንቺ አንገቴን ነው የምሰጠው ታውቂያለሽ ቃል በቃል ይሄን ሰሞን ያልተናገረችሽ እኔ $6000 ሰጥቻለሁ በፔፓል እና እንዳታስቢ ልጄን ነው የምላችሁ ሰናይት ልጄን እያልኩሽ ለዚህ ግማችል ሸለፈታም እኔ የምምለው ስታስቢው እኔ እኮ አይደለም እኔ እኮ ካናደድከኝ ምን አባት አመጣለ እንትና ብር ሰጥቶኛል እላለሁ እኮ ዝም ብዬ በወሬ ማለት ሄለን ቤታ ብር ሰጠችሽ እንደ ሲል ያ ሰጥተኛለች እኮ በፔፓል አስገብታልኛለች ብያቸዋለሁ እኮ ባለፈው ምን ታመጣለህ በቃ እንደዛ ነው የምልህ እኔ በቃ አገኘ ስንቅህን ወደ ሌላ ቶፒክ እኔ ደንታ የለኝም ለኔ ግን እኔ እዚህ ልበልህ እንዴት ነው ስለሚያውቀው ከሞት አፋፍ ገመዱን ያነሳችለት እኔ ሀገር ቤት ሲሄድ እንኳን የሚቀበለኝ ሰው እንደዚህ የለም እንኳን በሰው ሀገር ለእንደዚህ አይነት ሰው ለእንደዚህ ከእናት የበለጠ ለፈለገ ለማስታወቂያ መሆን የፈለገ እንደዚህ ብትቀበለው ከነ ዘርማንዘሩ ሲሉ የሱ ጀሌዎች ማለት ነው ጓደኞቹ እነዚህ ከነሱ ጭምር እንደፈለጉ እንደ እናት ጓዳ እየበሉ የሚወጡበት ላይ መዋሸት ለምናፈ ብትሰማስ እውነት የልብ ይሰበራል የለም እንደዚህ አይነት ባለጌ ይሉንታ ማያውቅን ሰው ነው እኔ ማከብረው በምን ምክንያት ነው ማከብረው እስቲ እስካንዬ እስቲ አስቢ እንጂ እኔ አሁን እንትና እንደዚህ ያረጋልኝ እንትና እንደዚህ ይሄን ቴሌፎን ምን እኔ ደንታ የለኝም እኮ እንደዚህ ነገር ገብቶቻል ግን ያን ሁሉ ያደረገለትን ሰው እንዴት ህሊናው ፈቀደ ነው እኔ ድንግጥ ያርገኝ እኮ እኔ
የማንተዋወቀው ታዲያ በምን ማለት በየትኛው አንቀጽ በየትኛው ህገ መንግስት ነው ማለት ትንሽ ክብር የሚኖረኝ ስታስቡት እናቱ እንኳን እንደዚህ ያላረገችለትም ጋይስ እኔ ሚዲያ ላይ ለማውቃት እንደፈለኩ ልርገጣት እዚህ ሚዲያ ላይ በምታሳየው ነገር በሚመጣልኝ ኢንፎርሜሽን ምን እጄ የሚጠመዝዘኝ ውለታ አለ ቁጭ ብዬንም ማነበው ዜና አንባቢ ነኝ አብረ ስትበላ ግን ትርጉም አለው አረብ ልክ ምግብ እንደዚህ አንስተ እንዲህ ስትበላ እንዲህ ከመግሮሰታቸው በፊት ምን ይላሉ ኤሹ ሚሌ ይላሉ ኤሹ ሚሌ ትሪ ላይ እንደዚህ አንድ ላይ ሲቀርብ አንድ ላይ ሲሆን እንዲህ ሊበሉ ሲሉ ወይም እንደዚህ ሲሉ ቢስሚላህ ኤሹ ሚሌ ይላሉ በስማም እህል ውሃ ይላሉ መሐላ ነው እህል ውሃ ይላሉ እንኳን እንደዚህ አንስቶ መብላት ብቻ አለ ብዙ ነገር አድርገ ከሞት አፋፍ ያዳንከው ሰው ደውለ ስራዬ ብለ ተዋሽዋለህ ለዛ እና እንደዚህ አይነት ጭንቅላትና ማንነት ያለው ሰው እንዴት ነው አይ ዝም እንበለው ላክብረው ብለ አይምሮ ላይ ራሱ እንዴት ይመጣል እንደገና ግሩፕ አስገባቸው ምን እንደ ህፃን ያረግሻል አላት አንቺ አሮጊት ነው ያላት ገብቶቿል ልክ ግሩፕ ላይ እንዴ ጥልቅ ሳረጋት ወለ ላወራው ጃጉር አገናኘን አይደል ጃጉር ወጣል ከዛ እኔ ፌራን ስለማስገባው ጃጉሩን አወጣሁት እሱ ጋር ደወልኩኝና እሷን አስገባሁት ከነሱ ወጥቼ የሷን ፎቶ ሲያይ ደንግጦ መጀመሪያ እኮ እየደወለልኝ ነበርኩ አውቄ ምንድነው የጻፍኩለት ከነሱ ጋር ይወራው ፊራ ሰላም ነው ዛሬ እኮ ስለ ፍርድ ውስጥ ታወራ ነበርና የእንቁርቲን ነገር እንዴት አረከው ብዬ ጻፍኩለት ከዛ ያልሰማው መስሎታል እሱ ያልሰማው መስሎት ደውል ሲያረግ ተቀበልኩትና እሷን ኢንተር አረኳት ከዛ ትራፊክ እንዴ መጣ ምን ላርግ ቆይ አንዴ ከዛ አንቺ ምንድነው እንደ ህፃን የሚያረግሽ አይላትም ፎቶን ብቻ አይቶ ከዛ ሄለን ቆይ አንድ ጊዜ ይሄ መኪና ማስነዳው እየተለማመጀ ያለው ገደል ውስጥ ከቶ ትራፊክ መጥቷል በዚህ ጋር አትንዳን ያላልኩም ምን አስነዳ ስጦ ያንተ መንጃ ፍቃድ አንተ አለ ተሳሳትከው እንዴት ነው እኔ መንጃ ፍቃድ የምሰጠው አንድ ሰው እየተለማመደ ነው ከተባለ መንጃ ፍቃድ ከየት ነው የሚያመጣው ጋይስ የምን መንጃ ፍቃድ ሊወስድ መሰለኝ እኮ እየተለማመደ ያለው ከዛ ጸጥ ብዬ ነው የሰማቸው እኔ ሁለቱ ሲያወሩ ልሰማቸው ለምን ሁለቱም ላይ ተናድጃለሁ ጸጥ ብዬ እየሰማቸው ልሰማ ነው እሱ ድራማ ዝም አለው ለምን በትግስታችን ውስጥ ቁጭ ብሎ እንዲያወራ ስለፈለኩ እየተሳሳትክም ዝም ብዬ ነው የምሰማ ረጅም ሰዓት ልሰጥ ከዛ ምንድነው የሚል አናግሮ አንተ ያንተ ስህተት አይደል በዚህ ጋር ትሄድ ብዬ አልነበረም ይሄው ስንት ምንድነው ያለ 250 እኔ የለኝም በኪሴ እንደገና ደግሞ እኔ ለምንድነው የምከፍለው በጣም ሲበዛብኝ ምን አልኩት አሜሪካ ሀገር ቁጭ ብለ ነው እውነት የትኛው ሀገር የትኛው ዓለም ላይ ነው ትራፊክ በእንደዚህ አይነት መንገድ ሰው የሚያናግረው አልኩት መንጃ ፍቃድ ልስጥና ልስጥ ብለ ለፖሊስ ከመቼ ወዲህ ነው ሰው እንደዚህ ተከራክሮ የሚያናግረው አልኩኝ ከዛ ያንን ስለው እንደ በጣም ብዙ እንትን ስለገባ በቃ ሄለን ደውላለሁ ብሎ ሲዘጋ ከዛ በቃ ወጥቷል እኔ ልወጣ ነው አልኩኝና ወጣውኝና ለሱ ነገ በቶፒክ ላይቭ ላይ እንገናኝ አልኩት ስለው 10 ጊዜ ነው የደወለው ይመቸኛል ሄለን የት ነሽ ምናምን እኔ ከኔትወርክ ወጥቻለሁ ጠዋት ከ2 ሰዓታት በኋላ ተነስቼ አላርሜ ሲጨው ኔትወርኩን ስከፍት ነው ያዩት ዛሴት ከዛ ለሳራ ይደውላል ምን ይላል ገባችሁ ዛሴት ጨረስኩ ከዛ መጣው ለእናንተ ነገርኳችሁ እናንተ ያልገባችሁ ነገር አንድ ሰው እኮ ቃል ገብቶልኝ ያን ነገር ሲቀር ለምን ቀረ ለምን አልከፈለኝም በሚል ስሜት እንኳን ሆነ ብትሉ ያ ምንም የሐሳቡ ምንም ፕላን ውስጥ የሚከልል ነገር ጭራሽ አልታሰብ ራሱ ከመሬት ተነስቶ ሰው ጋር ደውሎ
እንደዚህ ነኝ ብሏት አይከፍሏታል እንደ የምትለው ነገር እሷ ገብቶቹ ጫንቋት ስትናገር ጃጉር ደግሞ ነገሩኝ አላለኝ። አንቺ 6000 በቃ መወሰር ጀመርሻል ሲለኝ ጃጉር ምን ነው የምታወራው አልኩት። ለምን ጃጉር ጋር እንደዚህ ያሉ ብሎ አይነግረኝ። እንደዚህ ዝም ብሎ የለም መሰሜ እንደዚህ ምናምን እያለ ነው የሚያወር። ጃጉር አሁን ወሬውን ተውና እንደዚህ ምናምን ብዬ አወራሁት። ሲደግምብኝ እውነትን ነው እንዴ አልኩት። የእውነት እና ላስገባት አለኝ። ለምን ላስታርቃችሁ ሲለኝ ጨርሰን የለ እንዴ ላይቭ ላይ ብዬው ነበር። ከብሎክ አላወጣትም ብዬ ያኔ ቦለኳት። ያኔ ገና ቶፒክ ሳረጋት አንብሎክ አደረኳት። ጃጉር አስገባ ዛሴት እሷ ላይ ስሰማ ጃጉርን አመንኩት እና ጃጉርም ኧረ አንተ ልጅ ውሸት ነው ምናምን ብለውን እሱም ያን ጊዜ አመነኝ። እኔ እሱ ራሱ ተጠራጠረኝ እኮ እሱ ራሱ ተጠራጠረኝ። ልክ እነሱ እሷ ሁለት ሆነው እሷን ልትለኝ የፈለገችው እኮ ሰጥቶሻል አልሰጠም ብላ የፊራን ውሸታምነት ልትነግረኝ እኮ አይደለም እኮ የመጣችው። በቃ በዚህም ከተጠናቀቀ እሰየው ነገር ነው እሱ ጃጉር ሲያስገባት ወይም ደግሞ ብሩን ልሰጠው። ለምን እሷ እንደዚህ ነገር ውስጥ መግባት አልፈለገችም፣ በብር በምናምን ነገር ውስጥ መግባት አልፈለገችም። ግን ላንቺ ስል ሰጠው ስላለ የፊራ ዕዳ እንዲኖርባት አልፈለገችም። ግን የሆነ ጥያቄ ነገር አይ ቲንክ ውሸታምነቱም ያው ታውቋለች። ያው ከጎኑ ብትቆሙ ማለት አንዳንድ ጊዜ እንኳ ሰዎች ይሄ ነው የነሱ ባህሪ፣ እኔም ደግሞ ከነሱ ጋር መቆም ያለብኝም የራሴ ቆማለሁ ብለ የራስ ውሳኔ አለ። ገባ በእንደዚህ አይነት መስንገድ መሰለኝ። ኧረ እኔ ልጄን እንደዚህ ነገር አላውቅም እግዚአብሔር ምናምን ስል ጃጉር ያን ጊዜ አመነኝ። አንተ እየተጠራጠርክ ነበር እንዴ አልኩት። ኧረ እኔ ነበር የእውነት እንዴ ደግሞ ላይ ብለ 6000 አለሽ። እዛም የሰማው 6000 ሲሆን እንደዛ ነው ልጄን ካለች በቃ አለ ገና በቃ ሲል አንተ ስተጠራጥረኝ ነበር እንዴ አልኩት። ያኔ እኮ ስጠይቅሽ እንት ዝም ብዬ ከኔ ካወራሁት ላይቭ ላይ ሳወራ ከነበረው ወስዶ እያወራ ነው መሰለኝ እና በጣም ነው እንትን ያልኩ። እኔ የደነገጥኩ ለኔ አልሰጠኝም እና ሰጠኝ አይደል እንዴት ለሷ ዋሸ ማለት ነገ ያገኛትም ይሄ ነገር አይሰማም ብሎ ነው እንዴ ሼምለስ ቢሆን ነው ምናምን ብዬ በቃ እኔ እንደዚህ አይነት ነገር 10 ጊዜ ነው እንዴት ምናምን የሚል ባህሪ ያለኝ። this is any point ያንን ሰው ከሞት አፋፍ ላይ ገመድን ያነሳልን ሰው ምንም ሼም ካልቆነጠጠ እኔ ምን ስለሆነ ነው ለሱ አሁን ስፈልግ ምንም አይደረግም የሚልበት ምንም ምክንያት የለም። አይደረግም የሚባለውን ስቴፑን ያለፈው እሱ ነው እኮ ጋይስ አይደል እንዴ ሰውዬ ዲ እኔ ሁለት ቀን በቴሌፎን ካወራኝ ራሱን ሼም ይዘኛል። ለዛ ነው ብዙ ጊዜ ሰዎችን ማውራት አልፈልግም። የእውነት አልፈልግም። በነፃነት እኔ ቶፒክ ላይ ማውራት የምፈልገው እንደዚህ ሰዎች ጋር ማውራት አልፈልግም። ሳወራ ሼም ይዘኛል። እንኳንም ማውቀሰው ሃይ ዴ ዝም ብለህ ሚዲያ ላይ ዮኒ ላይ ተተፋበታለህ፣ ሙድ ትይዝበታለህ፣ ምን ትላለህ? እውነትም ካለ አምጣ ትዘረግፋለህ። ምን አባቱ ስለሱ አወጣው ማላወጣው ምን አባቱ ነው? የት ነው የማውቀው? እዚህ ሚዲያ ላይ ነው የማውቀው። ምኑ ነው እንትን ገባችሁ? እና ታዲያ እንደዚህ አይነት ህልውና ያለውን ሰው በምን የተነሳ ልሳኔ ለሱ ይሰብሰብ? እናንተ ስታስቡ እኔ ሚዛኔ እንደዚህ ነው ጋይስ። እናንተ እንዴት ነገሮች እንደምትመዝኑ አላውቅም። እኔ ነገሮችን እንዲቀልብኝም እንዲከብድብኝም የማያደርገው ለኔ ባደረኩ አይደለም። ሰዎች ላይ የምታረጋቸው ሪአክሽን ለነገ ዝም ብዬ ሴቭ አረጋለሁ። በቃ እኔ እንደዚህ ነው እውነት። እኔ አሁን ሳራን እንደፈለኩ እያሳደድኩ እሱ ግን ያለው ሪሌሽን በተለየ መንገድ ስለሆነ በዛ ውስጥ እሱም ታዘብኩት። የእውነት አስታርቅሻለሁ ብሎ መጥቶ ርገጫቸው ሲለኝ ሲጀመር እኔ ማተብ መፈልግ ሰው አይደለም። ምን እንዳደረገችለት ነግሮኝ ርገጫት ሲለኝ ያንን የነገረኝ ታሪክና አሁን ያለኛና ምንም ታዝብዋለሁ። ገባችሁ? ጭራሽ እንደገና ለሷ ሲደውልላት እኔ ሽጉጥ ልደቅንብህ እየሄድኩኝ የማይመለከተው ሰው ሲነካ አትነካውም ብዬ እንትን እላለሁ። የኔን ተራ ነው የምጠብቅ።
የእውነት ሃይ እሷ ላይ ሽጉጥ ቢደቅን እቆምላታል። በራሴ ጊዜ ግን አረጋታል። ለምን የማይመለከተው ሰው ያናደኛል። እኔ ስላልሰጣት ነው ምናምን ስላልሰጣት ለመሆን እኮ ጠይቄው ከነበረ ነው እኮ ነገር አብሮ የሚሄዱ ጠይቄው ከነበረ ወይ ጠብቄ ከነበረ ቃል ገብቶ አታሉኝ ከሆነ ምናምን ነገር ነው እኮ ተነጋግሮ ምናምን ይባላል። ምን ነው የተነጋገርነውና እንዴ